ድርቀት ይህ ማለት አልፎ አልፎ የሚከሰት ሰገራን ማስወጣት መቸገር በሽታ ነው። ሰገራችን ጠንካራ፣ ቆይቶ የሚመጣ፣ ትንሽ ወይንም ለማስወጣት የሚያስቸግር ሊሆን ይችላል። አንዳንድ ሰዎች ላይ ይህ በሽታ በሌላ የአንጀት ችግር ወይንም በሽታ ምክንያት፣ ለምሳሌ የአንጀት መዘጋት፣ ድንገት ሊከሰት ይችላል። ይህ በሽታ ዕድሜያችን እየገፋ ሲሄድ ከ60 ዓመት በኋላ ሊከሰት ይችላል። የአመጋገብ ዘይቤ ሳንቀይር የሰገራ ሁኔታችን ከተቀየረ ይህ ምልክት የዚህ በሽታ ምልክት ሊሆን ይችላል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች የዚህ በሽታ አይነቶች የሚከተሉት ናቸው። አኪዩት ኮንስቲፔሽን ይህ አይነቱ በሽታ ድንገት የሚከሰት ሲሆን በፍጥነት አደገኛ ደረጃ ላይ ሊደርስ ይችላል። የችግሩን መንስኤ ማወቅና አስቸኳይ ሕክምና መስጠት ያስፈልጋል። ሳይኮሶማቲክ ኮንስቲፔሽን ይህ አይነቱ በሽታ በከፍተኛ የአእምሮ ጫና ምክንያት የሚከሰት ሲሆን ይህ ጫና ሲወገድ በሽታውም አብሮ ይጠፋል። ሃይፖቶኒክ ኮንስቲፔሽን ይህ በሽታ የሚከሰተው የአንጀታችን ጡንቻዎች ደካማ ሲሆን ነው። ይህ ችግር እንቅስቃሴ የሌለው የኑሮ ዘይቤ በመከተል፣ በቂ ፋይበር ያላቸው ምግቦችን ባለመመገብ እና ምግባችን ውስጥ በቂ ውሃ ያለመኖር ችግሮች ምክንያት ሊከሰት ይችላል። ስፓስቲክ ኮንስቲፔሽን ይህ ማለት በሽተኛው የአንጀት ጡንቻ መሸማቀቅ እና ህመም ይሰማዋል። ነገር ግን ስፍራው በትክክለኛ መንገድ እየተንቀሳቀሰ ስላልሆነ መውጣት አይችልም። ይህ ክስተት ኢሪታብል ባውል ሲንድሮም የሚባለውን በሽታ ያስከትላል። ይህ በሽታ ማለት ድርቀት እና ተቅማጥ እየተፈራረቁ ሲከሰቱ ማለት ነው። ሬክታል ኮንስቲፔሽን ይህ በራሳችን የተሳሳተ ልምድ ምክንያት የሚመጣ በሽታ ነው። ማለትም ሰገራ ሲመጣብን ወዲያው ሽንት ቤት ከመሄድ ይልቅ እየከለከልነው መቆየት ልምድ ስናደርግ ሰውነታችንም ይህንን የተሳሳተ ልማድ ይወርስና ሌላ ጊዜ ሰገራ ሲመጣብን ለአንጎላችን ወዲያውኑ መልእክት ማስተላለፍ ትቶ መዘግየት ይጀምራል። በዚህ ምክንያት ሰገራው አንጀታችን ውስጥ ይቆይና ደረቅና ለማስወጣት የሚያስቸግር ይሆናል። ፋንክሽናል ኮንስቲፔሽን ይህ ማለት ምክንያቱ የማይታወቅ የዚህ አይነት በሽታ ማለት ነው። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች በቀን ውስጥ ከ35 ግራም በታች ፋይበር የምንመገብ ከሆነ፣ በቂ ፈሳሽ ያለመጠጣት፣ በቂ አካላዊ እንቅስቃሴ አለማድረግ፣ ሽንት ቤት መሄድ ሲኖርብን አለመሄድ፣ እንደ ኦፒኤትስ ያሉ መድኃኒቶችን መውሰድ፣ ድንገተኛ የአኗኗር ዘይቤ ለውጥ፣ ለምሳሌ ሩቅ ጉዞ ማድረግና እርግዝና፣ እንደ ስኳር በሽታ፣ ሉፑስ ወይንም ማልቲፕል ስክለሮሲስ አይነት በሽታዎች ካሉብን፣ የአንጀት ችግር ወይንም በሽታ ካለብን፣ ለምሳሌ የአንጀት መዘጋት፣ ኢሪታብል ባውል ሲንድሮም እና የአንጀት እጢ ካለብን። ኮዘዝ የበሽታው መነሻ ምክንያት የዚህ በሽታ የተለመደው ምክንያት ወጥነት የሌለው የአመጋገብ ዘይቤ ነው፣ በተለይ ብዛት ያላቸው ምግቦች ሲሆኑ። ሌሎች ምክንያቶች ደግሞ የሚከተሉት ናቸው። አካላዊ እንቅስቃሴ አለማድረግ፣ ለረጅም ሰዓት መቀመጥ፣ ሲጋራ ማጨስ እና አልኮል መጠጣት፣ በቂ እንቅልፍ አለመተኛት፣ በቂ ውሃ ወይንም ፈሳሽ አለመጠጣት። ኢሪታብል ባውል ሲንድሮም የሚባለው በሽታ ካለብን፣ ጉዞ ማድረግ፣ እርግዝናና ወሊድ። ሲምፕቶምስ የበሽታው ምልክቶች የአንጀት እንቅስቃሴ አልፎ አልፎ ብቻ መሆን፣ ሰገራ ስንወጣ በጣም ማማማጥ፣ ጠንካራ እና ወይም ትናንሽ መጠን ያላቸው ሰገራዎች መከሰት፣ ሰገራ ወጥተን ከጨረስን በኋላ ያልጨረስን አይነት ስሜት ይሰማናል። የታችኛው የሆዳችን ክፍል ላይ ምቾት ማጣት ስሜት፣ የሆድ መወጠር፣ በሰገራ መድረቅ ምክንያት ፊንጢጣችን ላይ ጉዳትና መድማት ሲከሰት፣ አንዳንዴ በትልቁ አንጀት መደፈን ምክንያት ተቅማጥ ሲከሰት፣ ከስንት አንዴ በሽታው በጣም ከተባባሰ የትልቁ አንጀት መበሳሳት ሊያስከትል ይችላል። ሽንት ቤት መሄድ የአእምሮ ጫና ሲፈጥርብን፣
ዳይቨርቲኩለር ዲዚዝ፣ ሄመሮይድስ እና ሬክታል ፕሮላፕስ የሚባሉት በሽታዎች እየተባባሱ ሲመጡ ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ ሐኪማችን አካላዊ ምርመራ ካደረገችልን በኋላ የሚከተሉትን ተጨማሪ ምርመራዎች ታደርግልናለች። የደም ምርመራ፣ ሐኪማችን በዚህ ምርመራ የሰውነታችን አጠቃላይ ስርዓት ክፍል ላይ ተጽዕኖ ያመጡ ነገሮች ካሉ ትመረምራለች። ለምሳሌ የታይሮይድ እና ከልክ በታች መስራት። ሲግሞይዶስኮፒ፣ በዚህ የምርመራ ዘዴ ሐኪማችን ሲግሞይዶስኮፕ የሚባል ካሜራ የተገጠመበት አጭር ቀጭን ቱቦ በሰገራ መውጫችን በኩል ታስገባና የትልቁ አንጀታችን የተወሰነውን የመጨረሻውን ክፍል እና ፊንጢጣችን ውስጥ ቁስለት ወይንም ሌላ ችግር ካለ በቪዲዮ እየተመለከተች ትመረምራለች። ኮሎኖስኮፒ፣ በዚህ የምርመራ ዘዴ ሐኪማችን ኮሎኖስኮፕ የሚባል ካሜራ የተገጠመበት ረጅም ቀጭን ቱቦ በሰገራ መውጫችን በኩል ታስገባና የትልቁ አንጀታችን መላውን የመጨረሻውን ክፍል እና ፊንጢጣችን ውስጥ ቁስለት ወይንም ሌላ ችግር ካለ በቪዲዮ እየተመለከተች ትመረምራለች። አነሬክታል ማኖሜትሪ፣ በዚህ የምርመራ ዘዴ ሐኪማችን የፊንጢጣችን ጡንቻዎች በትክክል እየሰሩ እንደሆነ ለማወቅ ትሞክራለች። ባሉን ኤክስፓልሽን ቴስት፣ በዚህ የምርመራ ዘዴ ሐኪማችን የፊንጢጣችን ጡንቻዎች በተገቢው ፍጥነት እየሰሩ መሆን አለመሆኑን ለማወቅ ትሞክራለች። በዚህ የምርመራ ዘዴ በውሃ የተሞላ ፊኛ ፊንጢጣችን ውስጥ ይገባና በምን ፍጥነት እንደምናስወጣው በማየት የፊንጢጣችን ጡንቻዎች በተገቢው ፍጥነት እየሰሩ መሆን አለመሆኑን ለማወቅ ትሞክራለች። ኮሎኒክ ትራንዚት ስታዲ፣ በዚህ የምርመራ ዘዴ ሐኪማችን ምግብ በአንጀታችን ውስጥ በትክክል እንደሚጓዝ ለማወቅ ትሞክራለች። በዚህ የምርመራ ዘዴ የሬዲዮ ፔክ ማርከር ወይንም የዋየርለስ ሬኮርዲንግ ዲቫይስ የተገጠመለትን ክብል እንድንውጥ ይደረግና በአንጀታችን ውስጥ የዚህን ክብል ሂደት እየተመዘገበ ምግብ በአንጀታችን ውስጥ በትክክል እንደሚጓዝ ለማወቅ ይሞከራል። ሲንቲግራፊ፣ በዚህ የምርመራ ዘዴ ሐኪማችን የሬዲዮ ካርቦን አክቲቬትድ ምግብ እንድንመገብ ታደርገንና ይህንን ምግብ በአንጀታችን ውስጥ ሲጓዝ ለየት ባለ ካሜራ በማየት የአንጀታችን ጡንቻዎች በተገቢው መንገድ እየሰሩ መሆኑን ለማወቅ ትሞክራለች። ዲፈኮግራፈ፣ በዚህ የምርመራ ዘዴ ሐኪማችን በቤሪየም የተሰራ ጭቃ መሰል ነገር በፊንጢጣችን በኩል ታስገባና ይህንን ልክ እንደ ሰገራ ስናስወጣው በኤክስ-ሬ በመመልከት የፊንጢጣችን ጡንቻዎች በትክክል እየሰሩ መሆኑን ለማወቅ ትሞክራለች። ኤምአርአይ ዲፈኮግራፈ፣ በዚህ የምርመራ ዘዴ ሐኪማችን በአልትራሳውንድ መሳሪያ የሚታይ ጄል መሰል ነገር በፊንጢጣችን በኩል ታስገባና ይህንን ልክ እንደ ሰገራ ስናስወጣው በአልትራሳውንድ በመመልከት የፊንጢጣችን ጡንቻዎች በትክክል እየሰሩ መሆኑን ለማወቅ ትሞክራለች። ይህ ምርመራ የበሽታው መንስኤ ምን እንደሆነ፣ ለምሳሌ ሬክቶሲል ወይንም ሬክታል ፕሮላፕስ፣ ለማወቅም ይጠቅማል። ትሪትመንት አንድ ሜዲኬሽንስ፣ ለበሽታው የሚሰጥ ሕክምና። የዚህ በሽታ ሕክምናው እንደ በሽታው ምክንያት የተለያየ ነው። ነገር ግን የሚከተሉትን ሕክምናዎች ሊያካትት ይችላል። ሪሙቫል ኦፍ ዘ ኢምፓክትድ ፊሲስ፣ ይህ ማለት ጠጥሮ አልወጣ ያለውን ሰገራ የማስወገድ ሕክምና ነው። ይህ ሕክምና የሚከተሉትን ሊያካትት ይችላል። ኤነማስ፣ ይህ ማለት ሐኪማችን ፈሳሽ በሰገራ መውጫችን በኩል በግፊት ኃይል እንዲገባ ታደርጋለች። ይህም የጠረው ሰገራ አሟሙቶ ከሰውነታችን እንዲወገድ ያደርገዋል። ሌላው ደግሞ ሐኪማችን ሰገራ እና አንጀት ማለስለሻ ልትሰጠን ትችላለች። ዳየቴሪ ቼንጀስ፣ ይህ ማለት የአመጋገብ ዘይቤ መቀየር ነው። ለምሳሌ ፋይበር የበዛባቸውን ምግቦች በብዛት መመገብ ድርቀትን በጣም ይከላከላል። በቀን ቢያንስ 30 ግራም ፋይበር መመገብ ይመከራል። በፋይበር የበለጸጉ ምግቦች ማለት ገለፈታቸው ያልተወገደላቸው ጥራጥሬዎች፣ ፍራፍሬዎች፣ አትክልቶች እና ሌጊዩምስ ናቸው። እንደ ወተት፣ አይብ
ነጭ ሩዝ፣ ፉርኖ ዱቄት እና ቀይ ስጋ በብዛት መመገብ ድርቀት ያስከትላል። ሞር ፍሉይድስ፣ ብዙ ፈሳሽ መውሰድ ሰገራ እንዲወጣን ለማድረግ ይረዳል። ነገር ግን ብዙ ሽንት የሚያሸኑ እንደ ሻይ፣ ቡና እና አልኮል ያሉ መጠጦችን አለማብዛት ተገቢ ነው።